እዛ ቤት እንኳን መኪና እንኳን አፓርታማ እንኳን ምናምን ሊኮንበት ይቅርና ሶስተኛ ቡና በዳቦ ነበር የሚበሉት ልጆቻቸው ሱሳስ ውስጥ ነው ያሉት በቃ እሷ ቆይ ፍሪክ ናቸው ማዘር ምትለው አትሳስቀሽ ብሬ ልትወስጂ ነበር መጀመሪያ ፍሪክ ያልኩት ያሉት አራዳ ናችሁ ይረዳሉ ነገሮችን ፈታ ያሉ ናቸው ለማለት ነው እንጂ ምንም ነገር የለም ስለዚህ አሁን 200 ሺህ ብሩን ብድሩን እንጂ ወለዱን ልከፍል አይገባም ይያልሽ አዎ እኔ እሰጣለሁ ገንዘቡን አሁን እሰጣለሁ ግን 100 ሺህ ብር ጨምሬ መሰጥበት ምንም ምክንያት የለም ይኸውልሽ አፍንጫሽን እንደ ህግ ያሰጠኛል ከስር ነው የመጣው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመቶ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ ከባሌ ራስ ላይ ወረጅ ሁሌ ከሱ ጋር ምንድነው አንቺ ችግርሽ ስነ ስርዓት ያዥ ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው ሰላም የፕሮግራሜ ተከታታዮች እንደምን ከረማችሁ ሳምንታችሁ እንዴት ነበር እንግዲህ በባለፈው ሳምንት በፕሮግራሙ አዝናኝና አስተማሪ በሆነው ጥሩ የህግ ትምህርት እንዳገኛችሁ ተስፋ አደርጋለሁ ዛሬም እንግዲህ እንደተለመደው አዝናኝና አስተማሪ የሆነውን የዳኛ ይታይም ፕሮግራም ወደናንተ ሰዓቱን ጠብቄ ይዤላችሁ ቀርቤያለሁ ይሄንን ፕሮግራም ወደናንተ ማቀርብላችሁ እኔ ዳኛ ይታይ ቃሴሶን በሙያዬም ዳኛ ነኝ ከኔ በስተቀር ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው እንግዲህ ግን አለማወቅ ተጠያቂነት አያድንም የሚለው መርህ በመከተል ለእናንተ ለወድ ተመልካቾቼ አስተማሪ የሆነውን ፕሮግራም ወደናንተ እያቀረብኩ ነኝ ፕሮግራም እየተከታተላችሁ የህግ ዕውቀታችሁን ሰፋ እንደምታደርጉ እርግጠኛ ነኝ ዛሬም እንደተለመደው አስተማሪና አዝናኝ የሆነውን ፕሮግራም ይዤላችሁ ቀርቤያለሁ ህጉ ምን ይላል ክርክሩና ፍርዱ ምን ይመስላል የሚለውን አብረን የምንከታተለው ነው የሚሆነው ወደ ችሎቴ ልገባ ነው ተከታተሉ እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ ወይዘሮ ብርቱካን ለማ አቤት ተከሳሽ ወይዘሪት ኢየሩሳሌም በቀለ አቤት ክብር ፍርድ ጥሩ ቀርባችኋል አዎ ቀርባን እንግዲህ ያው ከሳሽ ከተከሳሽ ጋር ባለን መቀራረብ 200 ሺህ ብር አበድሪያት ልትመልስልኝ አልቻለችም ስለዚህ ወለዱን ጨምሮ 100 ሺህ ብር አድርጋ 300 ሺህ ብር ትመልስልኝ የሚል ክስ ይዘው ቀርበዋል እስኪ እንዴት ነበር ግንኙነታችሁ የነበረው ነገር አስረዱ እሷ የጓደኛዬ ልጅ ናት እንደ ጓደኞቿ ኩዮቿ ሁሉ ሲያገቡ ስራ ሲይዙ ምን ሲሉ እንደው ቤቷ አለች ብዬ ሆዴ አልችል ብሎ አንጀቴን እንደው ብልት ብታደርገኝ ብድግ አድርጌ አበደርኳት እንዴት ነው እኔ ይሄንን ብር ባንክ ባደርገው በባንክ ወለድ እንኳን እንደው ማዘር በባንክ ወለድ እንኳን አርጌ ልስጦት አይባልም እግዚአብሔር ይስጥልኝ ብላችን 200 ሺህ ብሯን አንጠልጥላ ትመጣለች ከዛ በኋላ ያቺ 200 ብር ቤታቸው ከየኔ 200 ሺህ ብር ቤታቸው ከገባች በኋላ የነሱ ህይወት ተለውጧል ሰርታበታለች ተጠቅማበታለች እናትየውም ቢሆን ቀያይራበታለች ሁለቱም እንዲያል ነበረችም ከይሄ ብር ገብቶ ሰርቷል የኔ ብር ገብቶ እንዴት ታዲያ እኔ ጡረተኛ ነኝ መተዳደሪያዬን ታቃለች ምንም የለኝም እንዴት የባንክ ወለዱን እንኳን አድርጋ እሱን አትሰጠኝም ደሞ እኮ አትርፋለች ቤቷችን እችን ምታክል ሱስ ነበረች እንዲያስፋፍታ አሁን ሞቅ ያለ ንግድ አድርጋለች አፓርታማም ይዛለች እና እነሱ አልፎላቸዋል አሁን ሲያልፍላቸው እንዴት ነው ለኔ አስተያየት ማያደርጉት ነው 200 ሺህ ብር ነው በብድር የሰጡት አሁን እርሶ ግን ይያሉ ያሉት ወለድ 100 ሺህ ብር ትክፈለኝ ጨምራ 300 ሺህ ብር አንድ ላይ ሆን ይያሉ ነው 300 ሺህ ብር 100 ሺህ ብሩን ወለድ እንድትከፍሉት ተነጋግራችኋል ውላችሁ ላይ ነበር ተስማምታችኋል ውላችን ላይ የለም በርግጥ ነገር ግን ያው እነሱ ተለወጡበት እኮ እነሱ ተለወጡ ተሻሻሉ ሲሻሻሉ የኔ ብርስ እንደው ባንክስ ቢሆን ክብር ዳኛ በርግጥ ውል የለም ያው እንደሚከፈል በውስጥ ግን እንተዋወቃለን በሆዳችን እሷ ብሩን ከኔ ስትወስድ እናቷ እሷ ሽቁጥቁጥቁጥ ብለው አክብረው እባክሽ ብለው ነው ብሩን የወሰዱት ዛሬ አስተያየቷ እንኳን እቺ ልጅ እንዴት ብዬ ላልከሳት እችላለሁ እንዴት እንደምትሆንብኝ እኔና አሁን እንደዚህ ማለት አለባት ያበደርኩ የሰጠው ያቋቋምኩ እውነት
በኔ የኔ ብር እዛ ቤት ከገባ እንደድል ሆኖ አፓርታማ እኔ ሰማለሁኝ እኮ ሰፈር አንድ ሰፈር ነን። ያላረጉት ነገር የለም፣ ያልተሻሻሉት ያልተለወጡት ነገር የለም። አፓርታማ ምትገዢ ነሽ አንቺ አሁን ከምን የተነሳ ገዛሽ? ያ ገንዘቤ ገድም ሆነ እንደ ገድም ሆነ ያ 200 ሺህ ብር ሲገባ እንደ ውለታስ እንደው ጨመር ተደርጎ አይሰጥም? ያው እናንተ እንግዲህ የጓደኛዬ ልጅ ናት ያሳደግኳት ናት እያሉ ነውና ባላችሁ መቀራረብ እንደው ቀድማችሁ ችግራችሁን እዛ መፍታት አልቻላችሁም ነበር? መቼስ ክብር ዳኛ እንደ መጀመሪያው ሆነ። መጀመሪያማ ስሬ ቡና መስነሱ ቤት እጠራለሁ፣ ቁርስም ተነሽ ባላለሁ። ያ ሁሉ ፍቅር ያ ሁሉ እንክብካቤ ልክ ብሬ ከጄ አፈት ልካ ከወጣች በኋላ እነሱ ባለቤት እኔ ደግሞ ተለማማጭ ባካችሁ ስጡኝ ባይሆንኩኝ እንዴት ሆነን እንስማማለን? እናትየው አሁን እኮ እኔን ባይኗ ቂጥ ነው የምታየኝ። እንዴት ልጄን አሳድጋት እንዴት 100 ሺህ ብር ጨምሪ ትላታለች? ለምን ብሩ ሳይቆይም ለምንስ ተጠየቅን ባይናቸው እነሱ። ጥሩ እንግዲህ ከሳሽ ያሉትን እያዳመጥሽ ነው። 200 ሺህ ብር ተበድራችኋል ከሳሽ ላይ? አዎ በእርግጥ ተበድሬያለሁ። መበደሬን አልክድም። ግን ገንዘቡን ምንድነው በጊዜው እኔ ስራ አልነበረኝም እና ቤት መቀመጥ ደግሞ በጣም አሰልቺ ነው እና እሳቸው እንደ እናት ሆኖ ያሳደጉኝ። በጣም ነው የምቀርባቸው። ቀረቤታችን በቃ እንደ እናትና እንደ ልጅ ነው። ከእናቴ በላይ ነው የምቀርባቸው። ማሚ እንደሚታዩት ፍሪኪ ናቸው ማለት የገባቸው ናቸው እና በቃ ብዙ ነገር ሳናግራቸው ምናምን ነገር ይረዱኛል እና ይሄን ያህል ደግሞ በጣም ይሄ ተቸግሮ የሰጡኝ ብር አይደለም ያላቸው ስለነበሩ ያላቸው ናቸው፣ አቅም አላቸው። ግን በቃ ነግሬያቸው ምናምን ችግር የለውም ልጄ ማሚ እኔ ስራ የለኝም በዚህ ሰዓትና ዱባይ ለንግድ ለአንዳንድ ስራ ያስፈልገኛል እንደዚህ አይነት ቢዝነስ ነገርኳቸው። የቢዝነስ አይዲያዬን ነገርኳቸው። እሳቸውም ችግር የለውም ልጄ አንቺ ብቻ ተለወጪ ብለው እኔም በቃ እንደ እናት ምክንያቱም እኛም በጊዜው ትንሽ ሆነ የፋይናንሻል ችግር ነበረብን በቤተሰብ ማለት ነው። ከዛ ጠየቅኳቸው። ማሚም ደስተኛ ነበሩ። እንደ እናት ያለሽ እንዴ የእናትሽን ልብስ ስትቀይሪ ለኔ ያስረዱኝ። ሁለታችሁን ጎን ለጎን አትነጋገሩ። አንዴ ላስረዳ። ሰምቾታለሁ እስካሁን ድረስ ለኔ ያስረዱኝ እና እኔ ደግሞ ማለት ያን ያህል ምግባባውም ሰው ምቀርበውም ሰው የለም። በጣም ጭምት ሆኜ ነው ያደግኩትኝ። ስለዛ እሳቸውን ነው የምቀርበው። በዛ በቃ ሰጡኝ። እኔም ሁሉም ለውጤን ሁሉ ያሳያቸው ነበር። ማሚ ይሄው እንደዚህ እያደረግኩ ነው፣ ስራዬ እየተሳካ መጣ እግዚአብሔር ይመስገን። በዚሁም ላመሰግናቸው እፈልጋለሁ። እሳቸው ይሄን ብር ባያበድሩኝ ኖሮ ምንድነው የተሳካ የምትዩ? ከቁጠባ ተበድረሽ መኪና ገዝተሻል? አዎ ማሚ ቆይ አንዴ ያስጨርሱኝ፣ አንዴ ልጨርስ። 1000 ዓመት አላወራም። ከዛ ጣልቃ አይግቡ ከዚህ በኋላ። ከዛ ገንዘቡ ምንድነው በቃ ስራው ተሳካልኝ። ጥሩ ቢዝነስ ጀመርኩኝ። ዱባይ ጀመርኩትም ስራ ትርፋማ ሆነ። ከዛ ሁሉ ለውጥ ሲሄድ ዱባይ ሲሄድም አመጣላቸዋለሁ እቃ ብዙም እንከባከባቸዋለሁ። እንደ እናቴ ነው ማያቸው፣ ከእናቴ እኩል ነው ማያቸው። ምን ሆነ የሆነ ሰዓት ላይ ትርፋማ ሆንኩኝ። ከዛ በጊዜው ገንዘቡን ሰጧቸው ማለት ነው። ልሰጣቸው ሲሄድ 100 ሺህ ብር ጨምሪበት አሉ። አልቀበልም። ለምን እቀበላለሁ? ከዛ 100 ሺህ ብር ጨምሪበት አሉኝ። እንዴ አልኩኝ። ከእናቴ ጋርም ሰላም ነበሩ እንግዲህ እስከዛ ጊዜ ምንም እንዴ ተፈጠረ አሁን የሚሉት ነገር ሁሉ አልተፈጠረም። እናቴም በጊዜው በጣም ደስተኛ ነበረች። ግን ወለድ አምጪ 100 ሺህ ብር አሉኝ። እኔና እሳቸው በቤተሰብ ነው ተስማምተን ያንን ገንዘብ የተበደርኳቸው እንጂ ምንም አይነት ውል የለንም። በዛ ላይ ደግሞ እኔ ምንድነው ብሩን ሰጥተውኛል። ግን ትርፋማን በሆንኩበት ሰዓት ከጎናቸው ነበር በሚፈልጉበት። ያው መኪናም ገዛሁኝ፣ የራሴ አፓርትመንት ኖሮኝ ብዙ በህይወቴ ብዙ የተቀየረ ነገር ነበረ። ግን ምንድነው እሳቸው ሲታመሙ ሐኪም ቤት መሄድ ሲፈልጉ ይዣቸው እየሄድኩ እንደ ልጅ አብሬያቸው ሆኜ ጊዜው በደረሰ በደንብ ትርፋማ በሆንኩበት ሰዓት ገንዘባቸውን ልሰጣቸው ሲሄድ አይሆንም አሉኝ። እንዴ 100 ሺህ ብር በየት ሀገር ነው 100 ሺህ ብር እንደዛ አይነት ወለድ የሚመጣው? አሃ እኔ በመኪና ወደዛችና ወደዛች ስለወሰድሽ አይደለም የገንዘቡ ጥቅም በዛ ይታሰብ ከሆነ አይደለም። ቆይ ለኔ ያስረዱኝ። እንደዛ እያልኩ አይደለም። ገንዘቡን ከተበደሩኝ በኋላ ተቀየሩብኛል። እኛ አልተቀየርንባቸው። በቃ ሰው ልጅ ይቸገራል፣ ይበደራል፣ ያድጋል፣ አለቀ በቃ። እኔ ገንዘብ እንደውም ትንሽ 10 ሺህ ብር ጨምሬ ሆማዘር ብዬ ሰጧቸው። ልሰጣቸው አልቀበልም አሉ።
300 ሺህ ብር 100 ሺህ ብር ወለድ ጨምረሽ አምጫሉ። ማዘር እንደዚህ አይነት ውል የለንም እኔና እርሶ በቃ በቤተሰብ ነው የተበዳደርነው። እርሶ ማለት እናቴ ነው። እንዴት ነው እናት ልጇን አበድራ 100 ሺህ ብር ወለድ የምትለው? እኔ ይሄን ብር ባስቀምጥ የትኛው ገንዘብ ነው 200 ሺህ ብር ዛሬ ካልተሰራበት ካልተባለ ኢንቨስት ካልተደረገበት ባንዴ 100 ሺህ ብር ትርፍ የሚያመጣው እንዴ? ብሬማ ገብቶ የሰራውን ስራ አየሁኝ። እዛ ቤት እንኳን መኪና እንኳን አፓርታማ እንኳን ምናምን ሊኮንበት ይቅርና 3ኛ ቡና በዳቦ ነበር የሚበሉት። 3ኛ ቡና ነገር ክቡር ፍርድ ቤት እኛ የሆነ የቤተሰብ ችግር አጋጥሞ ነው እንጂ ደህና ነን። በቃ እግዚአብሔር ይመስገን። ምን በላው ምን ጠጣው ምን ለብሰው ያጣን ሰዎች አይደለንም። ግን በቃ በጊዜ ሁኔታ ችግር ገጠመን። ከዛ ቤተሰብም ዘመድም ናቸው። በቃ ጎረቤትም ብቻ አይደሉም ለኛ ስንቸገር ምንም ስልን አደጋም ሲደርስብን እሳቸው ናቸው ሮጦ የሚደርሱ ስፔሻሊ ለኔ እና ያን ሁሉ ነገር ሆነን ያን ሁሉ ቤተሰብ ሆነን መረዳዳት መቻቻል ምንም ያለ ነገር ነው። ግን በዛ ሰዓት ያችን ጊዜ ያችን በገንዘብ እንደዚህ መሆናችን ብቻ ነው የሚያናድደኝ። እኛ ጋር በነሱ ቤትና በእኛ መሀል ትልቅ ሆቴል ቤት ያለው ሰው አለ። እሱን ጠይቀውት ዞር በሉልኝ ሲላቸው በጣም ተበሳጭቼ ተናድጄ እንዴት ነው የምትከለክላቸው አንተ እቺ ያሳደካት ልጅ አይደለችም ወይ ብዬ ከሱ ጋር እንኳን እስከዛሬ አልነጋገርም። በሷ የተነሳ አልሰጣችሁም ብሎ ለካሱ አውቆ ነው እንደዚህ እንደሚያደርጉት አውቆ ነው አይደለም። ክቡር ፍርድ ቤት እሳቸው ምንድነው ሌላ ነገር አደረጉት። ገንዘቡን ስጠይቃቸው በሴትነቴ መጡብኝ። ከዛ በቃ ምንድነው ያለኝ አማራጭ እሳቸው ጋር ሄጄ መጠየቅ ነው። ምክንያቱም እኔ በጊዜው መስራት መለወጥ እፈልጋለሁ። ያንን ገንዘብ ደግሞ ላገኘው አልችልም። ሳማክራቸው በቃ ነው ያለውልሽ ልጅ አሉኝ። እኔ እኮ አልካድኩም ክቡር ፍርድ ቤት። ብሩን ልሰጣቸው ሲሄድ አመናጨቁኝ። ማለት እንደማያውቁኝ ሰው ነው የሆኑት ማለት ነው። ሂጂ ውጪ ያቺ ጋጦጥ አንቺ ባለጌ በቃ ያልሰደቡኝ ስድብ የለም። በጣም አመናጭቀው ውሻ አድርገው ነው ያባረሩኝ ከዛ አካባቢ ማለት ነው። እና እኔ አልከለከልኩትም፣ ግን በየትኛውም ታሪክ 100 ሺህ ብር ወለድ ልሰጡት አልችልም። ይኸውልሽ አፍንጫሽን እንደ ህግ ያሰጠኛል። ለኔ ነው ማስረዳት ያለው። በጣም ፍሪክ ነበሩ። ምን ሆኖ ዛሬ እንደዚህ እንደሆነ አላውቅም። ይረዳሉ ምናምን፣ ግን ሲመስለኝ ቅናት ነው። ምክንያቱም እኔ ተለወጥኩ፣ በቃ ባንዴ ተለወጥኩ፣ ህይወቴ ተለወጠ። እናቴንም ቤተሰቦቼንም በቃ ባንዴ ነገሮች ተለወጡ እና በቃ ሲመጡላ አሽሙር ነው። በኔ ብር ነው እንደዚህ ሆናችሁት፣ በኔ ብር ነው እንደዛ። ያን ሁሉ ችዬ በቃ በሚያስፈልግ ልጆቻቸው ሱሳ ውስጥ ነው ያሉት። በቃ ምንም ደና ይሄ ፍሬ ያፈራ ልጅ የላቸውም። በዛ ይሁን ተናዳው ይሁን አንቺ ምን ይሁን አላውቅም። ሲመጡ የኔ ልጆች እንደዚህ ትላለች ከብርዳኛ ሲመጡ ምን ይላሉ? ይሄው ያንቺ ልጅ በኔ ብር ተለወጠች፣ ያንቺ ልጅ ምናምን። እናቴን በጣም በአሽሙር ይናገሯታል። እኔም ማዘር እንደዛ ይበሉ። እኔ በቃ በሁሉም ሰዓት አለውላችሁ የሆነ ቦታ ኢቭን ቢዚ ሆኜ ስራ ራሱ ማድረግ በቃ ይሄ በጣም በተጨናነኩበት ሰዓት የሆነ ቦታ ሂጂ ካሉኝ ሄጂ ነገሮቹ ፈጽሜላቸው ምን ብዬ ጎንበስ ብዬ እንትን ምላቸው ከጎናቸው ሁሌም ከጎናቸው አለው። እንደ ልጅ ነው ያለሽው እና እኔ አልካድኩኝም። እኔ እሰጣለሁ፣ ገንዘቡንም አሁንም እሰጣለሁ፣ ግን 100 ሺህ ብር ጨምሬ የምሰጥበት ምንም ምክንያት የለም። ህግ ያሰጣል። እኔ እንደዚህ እሳቸው ጋር በዚህ ሰዓት በእንደዚህ ሁኔታ እዚህ ጋር ቆመን መከራከራችን ራሱ ለኔ በጣም ትልቅ ሀዘን ነው። እሷ ቆይ ፍሪክ ናቸው ማዘር የምትለው አትሳስቀሽ ብሬ ልትወስጂ ነበር መጀመሪያ። ፍሪክ ያልኩት ያሉት አራዳ ናችሁ፣ ይረዳሉ ነገሮችን፣ ፈታ ያሉ ናቸው ለማለት ነው እንጂ ምንም ነገር የለም እኮ። አሳስቀሽ አቀላልደሽ ብሬ ልትወስጃት ነበር ሀሳብሽ። እኔ አልካድኩም፣ ሰጡታለሁ። አሁንም ብሩን አሁን ራሱ ሰጡታለሁ ገንዘቡትን። እኔ አሁን በዚህ ሰዓት የ200 ሺህ ብር ችግር የለብኝም እንዴ። ቆይ ብሩ እኔ ጋ ቢሆን እኮ ባንክ እንኳን ባደርገው ባንክ እኮ ይወልዳል። እሷ እኮ የባንኩን ወለድ እንኳን ያህል እኮ አይደለም ልትከፍለኝ ያሰበችው። እና ክብር ዳኛ እኔ አሁን ህግ ነው፣ እኛ አሁን ህግ ፊት ቀርበናል። ህግ ብሬን ያሰጠኝ በቃል እኔ ጡረተኛ ነኝ፣ የምተዳደርበት ነገር የለኝም። እነሱ አሽኮለሌ እያሉ ናቸው አሁን አልፎላቸው። በሰዓቱ በጊዜው ስለወለድ ምንም የተነጋገረው ነገር የለም። በቃ ልጄ እንኪን ገንዘብ ስሪበት ተለውጭበት ብሎ ነው የሰጡኝ። ከዛ እኔም እንደ እናት እሺ ብዬ፣ ግን ምንድነው አንዳንዴ እኮ ከገንዘብም በላይ እኮ የሚሆንልሽ ነገር አለ አይደል እንዴ? ብዙ ነገር ሆኝልሻለሁ። ባለፈው ሕክምና አደጋ ደርሶብሽ ስንት ብር ነው ያወጣሁት? 50 ሺህ ብር በላይ ነው ያወጣሁት። እግሯ ተሰብሮ እንዴ እሱ ታስቦ ነው በህይወቷ ማለት ብሎት የፈለኩት ብሩ እንዳለ ሆኖ፣ ግን የሰው ልጅ ይበዳደራል ምን ይላል፣ ግን ከገንዘብም በላይ
አብሮ መሆን መቻል አለበት። ፍቅር ያስፈልጋል። እግሬ የተሰበረው የወደኩት ደግሞ ይሄንኑ ብር እያሰላሰልኩኝ ጭንቅላቴን በዚህ ብር አዙረሹ ራስሽ በዚህ የተነሳ ነው ሳላስበው የወደኩት። ስለዚህ ለዛ ብር ያወጣሽውን ብርም እዚህ ላይ አስበሽ ደምረሽ ነው። ስለዚህ አሁን 200 ሺህ ብሩን ብድሩን እንጂ ወለዱን ልከፍል አይገባም እያልሽ? አዎ እኔ እንደዛ ነው እያልኩ ያለሁት። ያበደሩኝን ገንዘብ ቀጥታው ሰጣቸዋለሁ። ምክንያቱም የተፈራረምንበት ውል እንደዛ ነገር የለም። 200 ሺህ ብር እንደሰጡኝ ብቻ ነው በዚህ በሜንሽን በተደረገው ወር እንደምመልስላቸው ብቻ ነው የተነጋገርነው። እኔ እግዚአብሔር ይመስገን ጊዜውም ሳይደርስ ትርፋማ ሆኛለሁ። በዚህም አመሰግናቸዋለሁ። እውነት ለመናገር ማንም ከጎኔ ባልነበረበት ሳመሳቸው ቢክዱኝም ምንም ቢሉኝም ቢጠሉኝም ግን እኔ ከልጅም በላይ ነው አብሬያቸው የነበርኩት እና እናቴንም በጣም ለመንደርተኞች ሁሉ ይሄዱ ያማታል። እንደዚህ ልጄ እንደዚህ አድርጋ ይኸው በእኔ ብር ነው። በእርግጥ በሳቸው ብር ነው ሰልቼ ተለወጥኩኝ። ግን በሳቸው ብር ምንም ያደረኩት ያጠፋሁት ነገር የለም ማለት ራሴ ላይ ምንም የባለኩበትም ምንም ያደረኩበትም ነገር የለም። ግን ሰርቼ ተለውጬበታለሁ። አሁንም ብራቸውን እመልሳለሁ። ክብር ዳኛ እኔ አሁን መኪናውም ይታገድልኝ፣ አፓርታማም የሰሩት ይታገድልኝ፣ ከዛ ሱቅም የተንጣለለ ሱቅ ከፍታለች ይታገድልኝ። ብሬ ተደምሮ 300 ሺህ ብር እስከምትሰጠኝ ድረስ እግድ እንዲወጣልኝ ነው የምፈልገው። በንብረታቸው ላይ እግድ ይታዘዝልኝ። በቃ አሁን 200 ሺህ ብሩን በተመለከተ አልካዱም፣ አምነዋል። የብድር ውላችሁ ላይ እንዳለ ወለዱን ነው 100 ሺህ ብር ወለዱን በተመለከተ ውላችን ላይ የለም፣ እሱንም ልከፍል አይገባም እያሉ ነው ያለው። እነሱ እኮ ተሻሻሉበት። ክብር ዳኛ የኔ እኮ 200 ሺህ ብር እዛ ቤት ገባ በረከት አንድ ላይ እዛ ቤት ጥቅልቅልቅልቅ አለ። እንተዋወቃለን እኮ ተይ እንጂ እኔ የስራ ፍላጎቱ የስራ ጥረቱ ስላለኝ ነው በቃ የተለወጥኩበት ያደግኩበት ምክንያት ሆነውኛል እሳቸው። ግን አሁን ላይ እንደዚህ መሆን አያስፈልግም። እርሶ ትልቅ ሰው ናቸው። አሁን መቁረቢያ ሰዓቶት ነው አይደል እንዴ? እሷ ጎረቤቴም የጓደኛዬም ልጅ ስትወለድም እጄ ላይ የተወለደች ልጅ ናት። የአካባቢው ሰው ሁሉ ልጆች ሁሉ ትዳር ይዘው ስራ ይዘው ቦታ ሲይዙ እች ልጅ እንደ አንገቷን ድፍት አድርጋ ቤት ዋለች እና እኔም ሆዶዴን ይበላኝ ነበር። እንደች ልጅ ቤት ዋለች እያልኩል ነበር። ሀሳቡ ከነሱ መጣ። 200 ሺህ ብር አበድሪኝና በራቸው ላይ ትንሽ ቦታ አለች፣ ትንሽ ሱቅ ሰርተን እዛች ላይ ትስራ አሉኝ። እኔ ማሰብኩኝና አውች ልጅ እንደው በልጅነቷ አንገቷን ድፍት ከምታደርግ እሺ ብዬ ያችን 200 ሺህ ብር አበደርኩኝ። ያችን 200 ሺህ ብር አበደርኩኝ። እነሱም እውነትም ያቺ የተባለችው ተከፈተች። እንደው ምርቃት ተብሎ ሁላችንም የአካባቢውን ሰው አስተባብሬ በምርቃት ራሱ ብሩ እንደው የበለጠው ገብቷል። ከዛ ዱባይም ምንም መመላለስ ተጀመረ። ከዛ እንግዲህ መስከረም 2017 ነው ያበደርኩት። መቼ ልትመልስ? መስከረም 2018 ድፍን 1 ዓመት ሰርታበት በብሬ ብሩን እንድትመልስልኝ ጠየኳት። እንደዛ ነው የተበዳደርነው። ልክ በብድሩ መሰረት እነሱ ተስፋፍተዋል፣ ባለ አፓርታማ ሆነዋል፣ ባለ መኪና ሆነዋል። የኔ ብር 200 ሺህ ብሩ ገብቶ ሚሊየን ብር ሆነ። እኔ ምን በረከት ይዞ እዛ ቤት እንደገባ የኔን ብር አላውቅም። በቃ ተንቀባረሩ እናትና ልጅ። በቃ እኔ እንደው አየት እያደረኩኝ ተመስገን በቃ እንደው ለኔም ያስባሉ እነዚህ ሰዎች እያልኩኝ አለውኝ። በኋላ እንግዲህ መስከረምም አለፈ፣ ቅዱስ ዮሐንስ አለፈ፣ መስቀል ዝም አለች። እባካችሁ እናንተ ብሩን መልሱልኝ እንጂ ስላቸው ወይ እንመልሳለን ማዘር እንመልሳለን አሉ። መቼ ተመልሳላችሁ? በዚህ ቀን በተባለው ቀን ያችን 200 ሺህ ብር ሌጣዋን ይዛ ይኸዋለች። ክው ብዬ ደነገጥኩኝ። ክብር ዳኛ እንደው ክው ነው ያልኩት። እንዴ ይሄንን ነው የምትመልሽልኝ አልኳት። አዎ 200 ሺህ አይደል እንዴ ማዘር ከርሱ የወሰድኩት? 200 ሺህ ብሩን ከኔ ብትወስጂ ያ 200 ሺህ ብር እኔ ጋ ቢቀመጥ ስንት ነገር ይሰራል። ባንክ ቢቀመጥ እንኳን ስንት ነገር ያደርጋል። በይ ልጄ አልኳት በፍቅር። በይ ልጄ 100 ሺህ ብር ጨምሪበትና 300 ሺህ ብር አድርገሽ ስጪ ተይ አልኳት። እንዴ እናትየው ተነሳች፣ ልጅቱ ተነሳች። አናና አንሰጥም፣ ይሁንሽ 10 ሺህ ብር እንሰጣለን። የኔ 200 ሺህ ብር ገብቶ እንደዚህ ተጥለቅልቃችሁ ነው 10 ሺህ ብር ጨምራችሁ የምትሰጡ ይላኔ? አዎ 10 ሺህ ብር ነው። እሱንም አስተያየት አድርገን አዝነን
እና ይሄንን እንዴት የሰው ልጅ ጭንቅላት አያስብም? እንዴት አታስብም? እናትየውስ ብትሆን ዛሬ እንደዚህ ጋቢና ከሷ ጋር በመኪና የሄዱት እኮ ችግር ብሏቸው ስንት ቀን ነው ለመጠየቅ ብሯን ለመጠየቅ ካፋቸው ለማውጣት እያፈሩ እየመጡ እየሄዱ ከዛ ጠይቆ ይሰጡኝ ክብር ዳኛ። የኔ ውለታ የኔ ደግነት እንዶ ልጄ ሰው ሁኝ ማለት እንዶችን እንደዚህ ያደርጋል እንዲያዋርዳል። 200 ሺህ ብር ቁጥር አድርጌ የሰጠኋችሁ ዋናውን ብር ወለዷን ደግሞ 100 ሺህ ብር 100 ሺህ ብር ለባስተያየት እኮ ነው ክብር ዳኛ። መቼስ ምን ላድርግ ብዬ ነው እንጂ ስለዚህ 200 ሺህ ብር የወሰዷትን 100 ሺህ ብር ያወለድ አስተያየቷን አድርገው 300 ሺህ ብር ይስጡኝ። ጉርብትናችን ይቀጥል፣ ማህበራዊ ነገራችን ይቀጥል። ይሄ ነው የኔ ጥያቄም ማመልከቻዬም ይሄ ነው። ጥሩ እንግዲህ ያው ፍርድ ቤቱ የግራ ቀኛችሁን ክስ ሰምቷል። መዝገቡን መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ብርቱካን ለማ። አቤት። ተከሳሽ ወይዘሪት ኢየሩስ በቀለ። አቤት። ክብር ፍርድ ቤት ቀርባቸዋል። ቀርበናል። ጥሩ ያው ዛሬ ቀጠሮ የነበረን መዝገቡን መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ፍርድ ቤቱ በያዘው ጭብጥ ከሳሽ ለተከሳሽ ያበደሩት ብር ላይ ተከሳሽ ብር 100 ሺህ ብር ወለድ ጨምረው ሊከፍሉ ይገባል ወይስ አይገባም የሚለውን ነው። ተከሳሽ ከከሳሽ ብድር ብር መውሰዳቸው አልተካደም። ተከሳሽም ሊከፍሉ የሚገባበት ጊዜ ማለፉ ከቀረበው ማስረጃ ተመርምሯል። በፍትሐብሔር ሕግ ቁጥር 2478 ወለድ በአመት ከ109% ማለፍ እንደሌለበት ይደነግጋል። በዚሁ ሕግ አንቀጽ 24792 የተደነገገው ተበዳሪው ወለድ እንዲከፍል የሚያደርግ ስምምነት ከሌለ በስተቀር ተበዳሪው ወለድ በአመት በ109% እንዲከፍል እንደሚገደድ ያስቀምጣል። ስለሆነም ከሳሽ ለተከሳሽ ብር 200 ሺህ ብር ሲያበድሩ ወለድን በተመለከተ ያደረጉት ስምምነት ስለሌለ ወለድ ሊከፈል አይገባም በማለት ፍርድ ቤቱ ወስኗል። ተከሳሽ ለከሳሽ የተበደሩትን ገንዘብ ብር 200 ሺህ ብር ገንዘቡ መከፈል ከነበረበት ጊዜ ጀምሮ ተከፍሎ እስከሚያልቅ ድረስ 9% ወለድ ጨምረው ይክፈሉ በማለት ፍርድ ቤቱ ወስኗል። ወጪና ኪሳራ ግራ ቀኛችሁ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። ፍርድ ቤቱ የሰጠውን ውሳኔ ተቀብያለሁኝ። እኔ ግን ብሬን አበድሬ ያ ቤተሰብ ከተለወጠ ካገኘ አይቀር ምን አለበት ለኔስ ቢሰጠኝ 100 ሺህ ብር ጨመር ቢያደርጉልኝ ጥሩ ነው። እንደ እናቴ ትላለች። እንደ እናቴ ካለች የእናቷን እየለወጠች ስለሆነ ለኔም ብታደርግልኝ ብዬ ነው እንጂ እኔ ሌላ ብዙ የብር ጥማት ኖሮኝ አይደለም። ግን ከዛ አንጻር ነው። ግን ያው ፍርድ ቤቱ የሰጠውን ውሳኔ በጸጋ ተቀብያለሁ። እሺ፣ ፍርድ ቤቱ ለሰጠኝ ፍርድ ከልብ አመሰግናለሁ። በመጀመሪያ ደረጃ እኔ እንደውም ከእሳቸው ጋር እዚህ ፍርድ ቤት በመገኘት የራሱ በጣም ቅር ብሎኛል። ምክንያቱም እሳቸው እንደ እናቴ ናቸው። ምንም ቢያክል ቢያናድዱኝም እዚህ ባንገኝ ደስ ይለኝ ነበረ። ምክንያቱም እኔ ከእሳቸው የተበደርኩት ብር 200 ሺህ ብር ነው። የተጻጻፍነው ውል ቢኖርም ግን ምንድነው 100 ሺህ ብር ወለድ አምጪ የሚል ነገር የለውም ውሉ ላይ። እሱ በጣም አናዶኝ ነበረ። እሳቸው በዛ ሰዓት እንደዛ ገንዘቡን ሄጄ ልሰጣቸው በሄድኩበት ሰዓት 100 ሺህ ብር አምጪ ሲሉኝ በጣም አናዶኝ ነበር። ምክንያቱም እኔ እሳቸውን እንደ እናቴ ከእናቴ እኩል ነው ማያቸው እና ያ ነገር በቃ እልህ አስይዞኝ ነው እዚህ ራሱ መጥቼ ፍርድ ማስከበር ስለፈለግኩኝ ነው እንጂ እዚህ ራሱ መዳረስ አልነበረብንም ከእሳቸው ጋር። በእርግጥ አመሰግናለሁ። እውነት ለመናገር 200 ሺህ ብር ሰጥተውኝ ህይወቴ ተለውጧል። የስራ እድል ፈጥረውልኛል። ግን እኔ ምንድነው ይሄን ያህል እንደዚህ መሆን አልነበረብንም። እኔ ለእሷቸው ብዙ ነገር ነው ያደረግኩላቸው። ከ100 ሺህ ብር በላይ የሚሆን ወጪ አድርጌላቸዋለሁ። ሲታመሙ ሕክምና ቦታ ይዣቸው እየሄድኩኝ የሆነ አደጋ ደረሰብን ሲሉ ቤታቸው ውስጥ ነገር ጎደለኝ ሲሉ ብቻ በቃ በምችለው መጠን ለእናቴ ማደርግላትን ለእሳቸው ማደርግ ነበረና ብቻ ስለሁሉም ነገር ፍርድ ቤቱን አመሰግናለሁ።
ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው። ብድር የሰው ልጅ ጎዶሎ የሚሞላ ከሩቅ ዘመን ጀምሮ የነበረ ሰዋዊ ድርጊት ነው። በሚደረጉ ፈጣን ግብይትና የንግድ እንቅስቃሴ አብዛኛውን ሰው የገንዘብ ልውውጥን በካሽ፣ በቼክ፣ በብድር መልክ ይገበያያል። በዚህ መሃል ሰዎች ባለን ቅርበትና መተማመን አንዱ ለሌላው የገንዘብ ብድር ይሰጣል። ገንዘቡን የሚያበድሩበት መንገድ በሕጉ በተቀመጠው ድንጋጌ መሰረት እና ውላቸው ላይ ስለወለድና ተያያዥ ሁኔታዎች በግልጽ ካላሰፈሩ በስተቀር በፍቃድ ወለድን መጠየቅ የማይቻል መሆኑን ተገንዝበናል። ብድር ስናበድርም ሆነ ስንበደር ወለድን በተመለከተ በቂ ግንዛቤ ሊኖረን ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።